እንቀይራለን። በምን ምን አለኝ እኔ ሁሉ ነገር ወሰደችው አይደል ለኔ ተወልኝ ለሰርግ ያጠፋሁትን ያር ገንዘብ ታውቃለህ መኪኔን አሽጣኛለች እያወካ እንትን አትበል ከውሻ ጋር እኮ ነው ማገጠች አውሬ ማለት ነው ባባ አንተ ደግሞ ለምን አትሆኝም ይወደለም ድራማ በጣብጣው እኔ እኮ ላንተ ሁለተኛ እሺ ተይ በቃ ተረጋጋሽ ቁጭ በልና ቆይ አይዞና ምንድነው ለሞትበት በቃ ለመጣ ሲጀምር ለመጣ አጋጥመህ ቃለሁ እኔ አጋጥሞኝ አያውቅም እኮ ለዛ ነው አልደረሰብህም ከደረሰብኝም ያው ምንም ማድረግ አንችልም ከሆነ በኋላ ካሁን በፊት ነው ከውሻ ጋር እኮ ከውሻ ጋር እንዴት ይሆናል አንተም ባትመጣ ኖሮ የሁሉ ነገር አይፈጠርም በቃ ብትሆኝ ይሻለኝ ነበር ይኸው ሰፈሩም ላይ መጠቋቆም ይሆንኩ እሷ ናት መሄድ ያለባት መሄድም ካለባት እሷ ናት አውቃለሁ ስለሷ አያገባንም አንተን ሴቭ ማድረግ ነው የኔ ዓላማ ምንም አልሆንኩም እሷን ውሰዳከገብ ከአውሬ ጋር እያደረች ለውሻ ነፍስ የራራህ እንዴት ለራስህ ነፍስ ትጨክናለህ ቆይ አንተ ተው ልታጽናነኝ አትሞክር ኖ ይሄ ግዴታ ነው መጽናናት መብት እንኳን አይደለም ግዴታ ነው ህይወት ይቀጥላል ሶሻል ሚዲያ ላይ የሆነ ሞትኩ ኦር ከፋኝ ምናምን ነገር ይላሉ ከዛ በነጋታው ራሳቸውን አጥቶ ይገኛሉ ይሄ ነገር እንደውም ተደጋግማ የሚገርመው በጣም ብዙ ጊዜ ያዩ ነበርና አንዳንድ ቪዲዮዎች ላይ በቃ ዛሬ ራስ ላጠፋ ነው የሚልና እኔ እውነት አይመስለኝም ነበር ከዛ በነጋታው ደግሞ ራሱን አጠፋ ተብሎ ለምን ቢባል ደግሞ ምክንያቱም ማንንም የሚያጥሩ በቃ ልክ እንደሱ አሁን እንደዚህ ሲታዩ ውስጣቸው ይሄ ላያቸው ጥሩ ውስጣቸው ግን ሌላ ጉዳይ ለማንንም ቁስላቸውን ሳያካፍሉ ሞቱ ታሪካቸው አበቃ እዛ ጋር በቃ እሺ እኔ ምን ላድርግ ማንንም ሰው ላይ ይፈጠራል ይሄ ምንም አታድርግ እንዴ ያው እንግዲህ ቤኪንግ ከዛ ጀምሮ ለኔ እንዴት እንደሆንክ እያለ እንደሆነ በጣም አውቄያለሁ እና የምሬን ነው መጀመሪያ እንደውም በጣም ነበር የምጠላት ሰላም ጤና ይስጥልን ክብራትና ክብራን ውድ ተመልካቾቻችን እንደምን ናችሁ ቤኪ በረከት ተመልሼ መጥቻለሁ እንግዲህ እንደተለመደው የኛ ጉዳይ የተሰኘውን ፕሮግራም ይዤላችሁ ነው የመጣሁት ምንድነው መሰላችሁ በተደጋጋሚ ዮሴፍን የሚያውቁ ሰዎች ማለትም እሱ የተከራየበት ግቢ በሄድኩ ሰዓት ስልካቸውን ተቀብያቸው የነበርኩት ሰዎች በተደጋጋሚ ይደውሉልኛል ዮሴፍ ማለት ለሰርጉ 15 ቀን ሲቀረው ሚስቱ ከውሻ ጋር ስትማገጥ አይቷል ሰርጉን የተወው ሰው ማለት ነውና ባለፈውም ሊያገባት ከነበረችው ከጮኛው ቤት ውሻውን ይዘን ወጥተን አልገለውም ወደ ጫካ ወስደን እንጣለው እንጂ እጄን አላነሳም እዚህ ውሻ ላይ ነፍስ አላጠፋም ብሎ የሆነ ጫካ ሄደን ወርውረን ነበርና ከዛ በኋላ ግን ዮሴፍን አላገኘሁትም ይህን 3-4 ቀን ግን በተደጋጋሚ ይደወላል እኔ ጋር ረናና አንድ ነገር በለው ልጁ ካቅም በላይ ሆኗል ወይ አብዷል ወይ ከቤት እናስወጣዋለን ዘመድም የለውም አንተ ብቻ ነህ ስትመጣ የሚያየው ነው ይለኛልና ይጮሃል ለምን በጣም ጨንቆናል ናና አየው ያሉኝ ነውና ይሄን ጥሪያቸውን ችላ ማለት አልፈለኩም ስለዚህ የሆነ ነገር ተፈጥሮ በኋላ ከምጸጸት እንደዚህ ራሱን ለማጥፋት እየሞከረ ነው እየተባልኩኝ ዝም ካለ እሱ ጋር ሄጄ ያለውን ነገር ለማየት ወስኛለሁ እኔም እንግዲህ ተያይዘን እንሄዳለን መልካም ነገር እንዲገጥመን ቸር ነገር እንዲያጋጥመን ጸሎት አድርጉልን እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ፕሮግራማችንን ተከታተሉ ሁሌም ስለምታበረታቱን አብራችሁን ስለሆናችሁ እናመሰግናለን ዮሴፍ ጋር እንሂድ እስኪ ምንድነው ለሞትበት በቃ ለመጣ ሲጀምር ለመጣ
ኧረ ተረጋጋ ወይ በቃ ስነ ስርዓት ነው አንተ ምንድን ነው ራስህ ነው እንዴት እንደዚህ ታደርጋለህ ምን ሆነ ነው ምን ሆነ ነው እንደዚህ የሰራፍ ስራ የምትሰራው ምን ሆነ ነው ለምን መጣው ምን እያደረክ ነው ቆይ ረተውኝ በቃ ተውኝ ቤት ውስጥ እዚህ ባዶ ነው እንዴት አይነት እንደዚህ አይነት ውሳኔ ትወስናለህ? ቆይ ምን ላድርግ? አንተ ቆይ እንዲህ አይነት ሰነፍ ውሳኔ እንዴት ትወስናለህ? እሺ ምን ማለት ነው? ምን ላድርግ ማለት እንዴ? እንደዚህ በቀላሉ እጅ ተሰጠኝ እንዴ? ይሄ ነገር እኮ ያንተ ሰርግ ምናምን ማለት እኮ ያለ መጨረሻ ማለት አይደል? ብዙ ሰዎች እኮ እንዳንተ አይነት ነገር ደርሶባቸዋል አይደል? አንተ ራስ ማጥፋት ማለት እኮ በፈጣሪ ዘንድም ያስጠይቃል እኮ። ኧረ በስመ አብ እኮ አሁን ድረስለት ተብዬ እኮ ነው የተደወለልኝ። ከዚህ በፊትም ኤሌክትሪክ ልትይዝ ምናምን ሞክረህ ነበር አሉኝ። እንዴ ለምንድን ነው የማፈቅረው? እኔ እኮ እንደዚህ ያገኘሃለሁ ብዬ ለምንድን ነው የማፈቅርልኝ? እንደሞት ምንድን ነው የምንፈቅድልህ? ሞተስ ምን ታመጣለህ? የሰፈር ሰው መጠቋቆሚያ መሆን የሰፈር ሰው ይኸውልህ መጠቋቆሚያ ራሱ አላደረገም። ደወሉልኝ ጥሩ ሁኔታ ላይ አይደለም ይሄ ልጅ ጓደኛውን ቢያንስ አንተን ነው የምናውቀው። መቼ ዕለት የመጣው ጊዜ ስልኬን ሰጥቻቸው ነው ድረስለት ብለው ደውለውልኝ ነው። እንዴ ኤሌክትሪክ ምናምን መበጠስ ምን ማለት ነው? ምን እንድትሆን ነበረ? እኔ እኮ የሆነ እንደዚህ አይነት ከባድ ሁኔታ ላይ አንተ ራስ እንዴ ይኸውልህ ልንገርህ፣ አዳምጠኝ። በቃ ሁሉንም ነገር አጥቻለሁ፣ ባዶ ሆኛለሁ። ለምንድን ነው የማትሆኝ? ጨለማ ህይወት ውስጥ እኮ ነው እየኖርኩ ያለሁት። ብቻህን አይደለህም እኮ አልኩህ፣ እኔ ያለው አጠገብህ። እንዴ እስከ ዛሬ ለስንት ጊዜ ተደዋወልን፣ አብሬ አይደል እንዴ ያለሁት? ሁሉን ነገር አብረን እኮ ነው ያደረግነው። ውሻዋንም እንጣላ ስትል የሆነ ጫካ ነው ያደለው ወስጄ ጫካ ውስጥ የጣላት አልገልም ብለህ ለውሻ ነፍስ የራራህ እንዴት ለራስህ ነፍስ ትጨክናለህ? ቆይ አንተ ቢያንስ ለውሻው እንኳን ራርታለህ። ያን ነገር ሁላ ነገር ሆኖ እንኳን ውሻውን አልገለውም ወደ ጫካ ውስጥ ልጣለው አለ። አንተ የራስህ ነፍስ ላይ እንደዚህ አይነት ውሳኔ ትወስናለህ? እንዴት አይደል? አንተ እግዚአብሔር ነው ዛሬ ያዳነህ። ይኸውልህ እግዚአብሔር ነው ያዳነህ። በእውነት አይቷል። እግዚአብሔር ነው ያዳነህ። እሺ ኧረ በስመ አብ። ይኸውልህ ስማኝ፣ ልብስህን ልበስና አንድ ጓደኛ ያለኝ ከእሱ ጋር አንዳንድ ነገሮችን እንመካከል። እደውልልህ ነገ ይዤ ትሄድ እዚህ በኋላ የሚስተካከል ነገር ሁሉ ያንተ ህይወት እሷ ጥንቅር ብላ ትቀር። በቃ ይሄንን እኮ ተው ነው፣ ይሄን ዘጋን እኮ ይሄን ምዕራፍ አይደል። አሁን ግን አንድ ነገር እናድርግ። አንድ ጓደኛዬ ያለ አሁን የተቸገርከው ወይ እንደዚህ ተስፋ እንድትቆርጥ ያደረገ ነገር ምንድን ነው? የሰው አፍ ውስጥ መግባት ማጣት፣ ምንም ነገር የለኝም። ሰው ገብቶ ይወጣል። የሰው አፍ ውስጥ መግባት ምን ታውቃለህ አይደለም? ምንም ነገር እንደሌለ ለሰው ብለህ ይሄን ሁላ ነገር የምታደርገው። እሺ ሰፈርም እንድትቀይር እናደርጋለን። እሺ ሌላስ ምን አለኝ? ምንም ነገር እንቀይራለን። በምን ሰፈር በቃ ምን አለኝ? እኔ እንሞክራለን። ሁሉ ነገር ወሰደችው አይደል? ለኔ ተወልኝ። በቃ ለሰርግ ያጠፋሁትን ያህል ገንዘብ ታውቃለህ? አውቃለሁ። መኪናዬን አሽጣኛለች። እያወቅህ እንትን አትበል። በቃ ሁሉን ነገር አጣህ ማለት እኮ ህይወትን ማጣት የለብህም። ይሄን ደግሞ እኔ ጓደኞቼ ጋር ልደዋውልና አንዳንድ ነገር ላድርግልህ። ጓደኞቼ ጋር ልደዋውል፣ ከዛ ነገ የሆነ ቦታ ይዤ ልሂድ። ድጋሚ ህይወትን እንድትኖር ላድርግልህ። ምን አይመስልም? ይሆናል። የማይሆን ነገር የለም። እሺ ምንም የማይሆን ነገር የለም። አይሆንም። እኔ ነኝ የማውቀው። አንተ
አሁን በቃ ቤት መቀየሪያ ምናምን የሌለህ አይደለም። ከጓደኞች ጋር ልመካከር በቃ እድል ስጠኝ ለእኔ። ይሄ ከሆነ ሰፈሩ አይደለ ያስጠላ፣ ሰፈር እንድትለቅል አድርገኝ። ታዲያ ነፍስን አትፍተህ ህይወትን አትፍተህ ምን ታገኛለህ? ልፋ የሚሆን ነገር ያለ አይመስልም። ችግር የለውም እና አሁን ምግብ ነገር እንውጣ እና በቃ እዚህ ትቼ ብቻህን አልሄድም መቼም እስከ ነገር አንድ የምግብ ምናምን ነገር እንብላና ከዛ በኋላ ተመለሳለን። ምንም ነገር ተረጋግቻለሁ። እሺ አንዴ ቆይ አንዴ ምንም ይዤው ነው የሚሄደው። ይህንንም አላስቀምጥም። አንተ እንዴት እንደዚህ አይነት ውሳኔ ትወስናለህ? ይህን ለነገረ በእግዚአብሔር እንደዚህ ሰነፍ አታድርገኛል። በእናትህ አንተ አይገባህም። እኔ የምኖረው ህይወት አይደለም። ምን እንደምልም አላውቅም። ብቻ እኔ ምንም ነገር በሰው ህይወት ውስጥ ጠንከር ነው ነገር አሁን አብረን ተስፋ ያስቆረጠን እንፍታዎች። እሺ አሁን በቃ እዚህ ብቻህን ብቻ አይደለም ምሳን እንብላ፣ የሆነ ነገር አድርገና ትመለሳለሽ። እዚህ ነው ቤቶች። ጤና ይስጥልኝ። እንዴት ነህ? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። እሺ እሺ፣ ሰላም ነው? እንዴት ነህ? አለሁ። እንዴት ነህ? ሰላም ነው? እንኳን ሰላም ነው። ሰላም ነው፣ እግዚአብሔር ይመስገን። ቆየን እንዴ? አይ ብዙም አልቆያችሁም። ደከም ብሎታል መሰለኝ። አዎ፣ መንገድ ከሩቅ ቦታ የመጣ ነው እንዴ? ፀሐዩ ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም፣ ስራ ጥሩ፣ እግዚአብሔር ይመስገን። እናንተ ጋር ሰላም ነው? እግዚአብሔር የተመሰገነ ይሁን። አለው። እንግዲህ ያልኩህ ጓደኛዬ ባለፈው ስንነጋገርበት የነበረው እሱ ነው። እሺ፣ ብዙ ታሪኩንም የተወሰነ አይተሃል ብዬ አስባለሁ። አዎ፣ በሚገባ። አዎ፣ በተለይ ደግሞ ሰሞኑን ትንሽ የነበረበት ሁኔታ ጥሩ አይደለም። ከደረሰበት ነገር አንጻር ይሄ ተስፋ መቁረጥ ውስጥ ነበረ። አንዷ በጣም መጥፎ ነገር ሊያደርግ ብሎ ነው ይዤ የመጣሁት ነግሬሃለሁ፣ ያለበት ሁኔታ ማለት ነው። እና አሁን ግን ደህና ነው እንደምታየው ነው። እንዴት ነህ? ደህና ነኝ። ሰላም ነው? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንግዲህ ነገሮች ሲከሰት ወደ በጎ ነው የሆነ። እግዚአብሔር ደግሞ የመጣውን እንግዲህ ፈጣሪ መለመን ነው። ፈጣሪ ደግሞ ማስተካከለው ነገር የለም። በሰው ህይወት፣ በሰው ውጣ ውረድ፣ በሰው ላይፍ ላይ እንደዚህ አይነት ነገር በደንብ ይከሰታል። ግን ምንድነው ታግሶ ግን ማለፍ ደግሞ የሚመሰል ነገር የለም። ለሴጣን ግን በዚህ አጋጣሚ ደግሞ ሴጣን ነው በጣም የሚፈታተን። የማያመጣው ነገር የለም። ሴጣን የማያመጣው ነገሮች ስለሌለ ሴጣን ስለሚፈታተን ከነገሮች ደግሞ በደንብ ደግሞ መጠንቀቅና መቆጠብ ያስፈልጋል። ምክንያቱም ላይፍ ይቀጥላል። ኮንቲኒስ በቃ ላይፍ እንደሚቀጥል ስለሚታወቅ ዛሬ ያለው ነገር ነገ ላይ ምን እንደሚከሰት የታወቀ። ስለዚህ ላይ ህይወት ደግሞ ሁሌ በአንድ አቅጣጫ አትቀርም። ሁሌ ደግሞ ለውጥ ይኖራል ማለት ነው። ስለዚህ ከዛ እንግዲህ መረጋጋትና ያው ቆም ብሎ ማሰብ ግድ ነው። አንዳንዴ ያው ቦታው ላይ ሆነ ስትገኝ እውነት ከባድ ነው፣ ከብዳል። አዎ በጣም ያው እሱ በጣም ቅን ልጅ ነው፣ በጣም ጥሩ ልጅ ነው።
ብዙ ውጣ ውረድንም አይቶ ያለፈ ሰው ነው። እንደው እንደ እንትን እንዲለን የተወሰነ ነገርም ሊነግሩ ይችላል ታሪኩን ማለት ነው። ሞር ደግሞ ከአንተ ልስማና ተው፣ እኔ ማስታወስ አልፈልግም። አሁን የመጣንበትን ጉዳይ አዋራልኝና እኔ እንግዲህ እሱን ያው የመጣነው ጀስት እንድንመካከርና ስለሆነ አንተም ቀለል እንዲልህ ነው እንግዲህ እዚህ ይዤ የመጣሁት። ጀስት ነግረህን ቀለል የሚልህ ከሆነ እንድትነግረን ብዬ ነው። ጓደኞችን ስጠይቅ ይሄ በጣም ይሄ የጠንካራ የስራ ባህልህን ይሄ ታታሪነትና ይሄን ደግሞ አልሰማሁም ነበር እስከዛሬ ድረስ ማለት እንዲህ አይነት ሰው መሆንህንም አላውቅም ነበር። አንተም አልነገርከኝም ሲጀመር ደብቀኸኛልና በጣም ጠንካራ ሰራተኛ ነው። እንዴት ነበር? እስኪ ከአዲስ አበባ አመጣጥህን ጀምርና እስኪ ንገረን። ያው እንደነገርኩ ቤተሰቦች ያሉት ሀረር ነው። እዛ ደግሞ በልጅነቴ ነው ስራ የለመድኩት። ሊስትሮ ነበር የምሰራው እና ከዛም አልፎ ደግሞ አንዳንዴ ተራ ላይ ልጆች ያሰሩኛል። ተራ ማለት ምንድን ነበር? ማለት ተራ ማስከበር፣ ይሄ ባጃጅ ላይ ተራ ማስከበር ነበር የምሰራው እና እንደዚህ ያልኩ ነው ህይወቴን የኖርኩት። ከዛ በቃ ተሳክቶልኝ አዲስ አበባ መጣሁ። ከዛ አዲስ አበባም ደግሞ ተፍ እያልኩኝ ሱቅ ምናምን ከፈትኩኝና እሷን ያገኘኋት እዛ ነው። ሱቅ አንተ እየሰራ ማለት ነው? ያው መኪናም ገዝተህ እንደነበር ምናምን ነገር ጓደኞች ነግረውኛል። እውነት ነው? አዎ እውነት ነው። እሱን እኮ ራሱ የሸጥኩትኝ ለሰርጋችን ብዬ ነው መኪናውን። አዎ ያው ግን አሉን። አሁን ግን ለምንድን ነው ስለዚህ አይነት ጉዳይ የምታስታውሱኝ? ትንሽ ቀለል ካለ ብለን አይለኝም፣ መቼም አይለኝም። በቃ ለምን አትተውኝ? እኔ ልሂድበት። በቃ ተውኝ፣ በእናታችሁ ተውኝ። ስለዚህ አይነት ነገር አታንሱብኝ። በቃ ተውኝ። እንደዚህ ማስሜት አይቱ። እሺ አሁን ምንድን ነው የምትፈልገው? እሺ ለምንድን ነው እዚህ ያመጣኝ? የተፈጠረው ነገር ተፈጠረ። ምን ይሁን ታዲያ? ምን ይሁን? በቃ እሺ ማስታወስ አልፈልግም። በቃ ተውኝ። ከዛ ነገር ያመጣኝ ለዚህ ነው እንዴ? ድጋሜ ልመለሰኝ ነው እንልሃለን። የተፈጠረውን ነገር እኮ አምነህ መቀበል አለብህ። ካልተቀበልክ እኮ ነገም ከኛ ስትለይ ቅድም እንደያዝኩ ልትሆን እኮ ነው። አሁንም እዛ ገመዱ ጋር ለመሄድ ነው ሀሳብህ? ምንድን ነው? ቁጭ በልና ተረጋጋና አንድ ጊዜ ከተፈጠረ በኋላ ምን ሆነ? በኋላ ምንም ነገር በቃ ሆነ እኮ እንዴ። እንደ ቁስል ካባበል ነው እኮ ነገም ይሄን ነገር በተነሳበት ቁጥር ያልሆነ ነገር ሊያደርግ ነው እኮ ይሄ ልጅ። መረጋጋት አለ። ከኬት እንዳመጣው አውቀሃል አይደል? ገመድ ላይ እኮ ነው ራሱን ያንቀኝ ነበር እንዴ። ምንድነው? በቃ ተፈጠረ። እሺ እኔ ምን ላድርግ? ማንም ሰው ላይ ይፈጠራል ይሄ። ምንም አታድርግ እንዴ። ማንም ሰው ላይ የሚፈጠር ነገር እኮ ነው። አንተ ላይ ብቻ አይደለም። ይኸውልህ ያንተ ትንሽ ለየት የሚያደርገው አይታል። ብዙ ሰዎች ሶሻል ሚዲያ ላይ የሆነ ሞትኩ ኦር ከፋኝ ምናምን ነገር ይላሉ። ከዛ በነጋታው ራሳቸውን አጥተው ይገኛሉ። ልክ ይሄ ነገር እንደውም ተደጋግማ የሚገርመው በጣም ብዙ ጊዜ ያዩ ነበርና አንዳንድ ቪዲዮዎች ላይ በቃ ዛሬ ራሴ ላጠፋ ነው የሚልና እኔ እውነት አይመስለኝም ነበር። ከዛ በነጋታው ደግሞ ራሱን አጠፋ ተብሎ ለምን ቢባል ደግሞ ምክንያቱም ማንም የሚያጥሩ በቃ ልክ እንደሱ አሁን እንደዚህ ሲታዩ ውስጣቸው ይሄ ላያቸው ጥሩ ውስጣቸው ግን ሌላ ጉዳይ ለማንም ቁስላቸውን ሳያካፍሉ ሞቱ። ታሪካቸው አበቃ እዛ ጋር በቃ ያለፈው አልፈዋል። አሁን ስለ ወደፊቱ ማሰብ ነው በቃ። እንደውም ስትናገረው ስለሚቀልህ ጀስት ተናግረው እንዲወጣልህ ነው። ከዚህ በኋላ ለማን ብለህ ነው እንዴ? እና አባትህ አለ፣ ወንድምህ አለ፣ ያንተን ደስታ የሚጠብቁ ብዙ ቤተሰቦች አሉ። ለነሱ ልትኖርላቸው ይገባል። እነሱም እኮ የሉም። በሷ ምክንያት እኮ ትቻቸዋል። ማንም እንደሌለኝ ታውቃለህ፣ ነግሬሃለሁ። አውቃለሁ በቃ አውቃለሁ። እና ምንድን ነው የምፈልገው? አንድ ጊዜ ልጃቸውን አባቱን ቢሆኑ ሰርጉን ከሽምግልናው በኋላ ጋብቻውን አልወደዱትም ነበረ። ወንድምየውም እሷን አይወዳትም ነበረና በቃ ትቅርብህ እያሉት እሱ ግን እሷን መርጦ ነው ከእሷ ጋር የነበረው። አንዳንዴ ደግሞ በህይወት ስናይ ቤተሰብ ደግሞ የማይፈልገውን ነገር አንዳንዴ መቀበልም ጥሩ ነው። ካልፈለገ አንዳንዴ ቤተሰብ
የቤተሰብ መስማት ጥሩ ነው። ምክንያቱም አሁን ብዙ ጊዜ እኛ በራሳችን ብቻ ነው የምናየው። በእርግጥ ያው የምናውቀው ነገር ሊኖር ይችላል፣ ግን ሞር ግን ቤተሰብ ግን ያልወደደው ነገር ብዙ ጊዜ ላይፍ ላይ ሲሳካች አላውቅም እና ያም ነገር ተጽዕኖ ይኖራል። አሁን ግን የምነግርህ ምንድነው ወንድሜ የሆነ ሆኗል። እሺ ያለፈው አልፏል። እንደዚህ አይነት ነገር አጋጥሞ ያውቃል? ግን አጋጥሞ ያውቃል? እኔ አጋጥሞኝ አያውቅም እኮ ለዛ ነው አልደረሰብህም። ከደረሰብኝም ያው ምንም ማድረግ አንችልም። ከሆነ በኋላ ከአሁን በፊት ነው ከውሻ ጋር እኮ ከውሻ ጋር እንዴት ይሆናል? ይኸውልህ በዚህ ምድር ላይ እኮ ያልደረሰ ነገር የለም፣ ያልተፈጠረ ነገር የለም እኮ አይደለ እንዴ? ምንም ያልደረሰ በዚህ ምድር ላይ ያልሰማነው ነው እንጂ ያልተደረገ ነገር የለም። በጣም ከባድ ነው። አንተም ባትመጣ ኖሮ የሁሉ ነገር አይፈጠርም። በቃ ብትሆኝ ይሻለኝ ነበር። ይኸው ሰፈርም ላይ መጠቋቆም ሆንኩኝ። ለትንሽ ጊዜ ነው ባይዘው እንደ አይነት ነገር ሰዎች ለትንሽ ጊዜ ነው ይረሷል። ካስፈለገም ደግሞ ከዛ ሰፈር እንድትወጣ ሌላ ቦታ እንድትሄድ እናደርጋለን አይደለ? እዛ አካባቢ ሰዎች ካወቁ ሌላ አካባቢ እንድትኖር እናደርጋለን። የሰዎችን ወሬ ግን ችላ በላቸው። አንተ የሆነ ነገር ምናልባት አንተ እንዳረገው ተሳክቶለት ሞቶ ቢሆን ኖሮ ታሪክህም ጉዳይህም ተረስቶ ነበር። ኮምፕሊትሊ በቃ ተረስተህ ነበር። ባይዘው ስላለ ነው ስለሱ ሰው እያወራ ያለ። ባትኖር ግን ማንም ሰው ያወራ አለፈ ነው በቃ። ልታጽናነኝ አትሞክር። ኖ ይሄ ግዴታ ነው። መጽናናት መብት እንኳን አይደለም ግዴታ ነው። ህይወት ይቀጥላል። ምን ትሆናለህ ከዚህ በኋላ? በቃ ላይፍ ይቀጥላል። አሁን እኮ እንዴት ልሁን? ምንድነው የምትፈልገው? አንተ ላይ እኮ የደረሰብህ ነገር ለምንድን ነው? ቆይ ማሰብ አንተ ላይ የደረሰብህ ነገር ሌሎች ሰዎች ላይ እንደውም ከደረሰው ነገር አንፃር ቀላል ሊሆን ይችላል። ብዙዎች አለመናገራቸው ነው እንጂ በጣም ቀላል ነገር ነው አንተ ላይ የደረሰብህ። በጣም ቀላል ነገር ነው። መኖር እኮ አቅቶኛል ታውቃለህ አይደለም? አሁን በምን ልተዳደር? ምን አለኝ? እሱ ቀላል ነገር ነው። እኛ ካለን ምን ችግር አለ? ተረጋጋና ምን እናደርጋለን? ይኸውልህ አሁን አንተ መጀመሪያ ተረጋጋ፣ ወደ ራስህ መጀመሪያ መመለስ። እነዚያ ነገር ሲፈጠር ያው ስፒሪቹዋል ቦታ ቤተክርስቲያን፣ ሁሉም ሰው በየሃይማኖቱ ቦታ ሄዶ መጸለይ መቻል አለበት። አንድ እሱ ነው። ሁለት ደግሞ ያው ወርደም ጓደኛን በማከፍ ቁጥር ነገሮች እየቀለሉ ይሄዳሉ እንጂ የባሰ አይደለም። ስለዚህ አንተ አሁን እኛውን ቁስልን እየነካን ሳይሆን አንተን የሚያበረታ ነገር ስላሰብን ነው አሁን እዚህ የጠራነው ማለት ነው። ምን ያበረታ ለመጣክ ምናልባት ስላላወቅ ሊሆን ይችላል። እኛ ያለንልህ ይኸውልህ፣ እኔ ያለሁልህ እሱ አለ። ብዙ ሰዎች እኮ ካጠገብህ ሆኖ ሊረዱህ የሚችሉ ሰዎች አሉ። ከመጀመሪያም ደግሞ ታውቃለህ፣ እኔ አንተ ጋር ስመጣም ጀስት ልረዳ ፈልጌ ነው አንተ ጋር የመጣሁት። ነገሮችን እንደውም ባንሸፋፍናቸው ከዚህ በላይ ይሆን ነበር እኮ አይደል? በጣም ረዳኸኝ። በገንዘብ የመጣ ነገር ከሆነ በገንዘብ እንመልሰዋለን። ምን ችግር አለው? ዋናኛ ጤና ነው። ምን ቸገረህ? እስኪ የቸገረ ነገር አለና ሁሉም ነገር ቸግሮኝ ጨለማ ህይወት ውስጥ ነው እየኖርኩ ያለሁት። ምን አገኘው? በምን ልደሰት? እንደለፋሁት ራሱ እግዚአብሔር አልሰጠኝ። ተወኝ። አሁን ከቻልክ በቃ እኔ ልሂድ፣ ህመሜን ላዳምጥበት። ለእንደሱ እኮ አይደለም። እኔ አሁን አንዴ ፈልጌክ ነው። ችግር የለም። አሁን እንዳልከው ብዙ ነገሮች አጥተሃል፣ ብዙ ነገሮች ባክነዋል። የሆነው ደግሞ ጦስ ይዞ መጀመሪያ ጦስን እንዲወስድ ማድረግ ያለብን። ጦስን ከወሰደ በኋላ ቀጣይ ደግሞ ላይፍ እንዳልነው ምንድን ነው ይቀጥላል። የሰው ልጅ ብዙ ፈተና አለ። መገፋት ጥሩ ነው። ምንድነው አንድ አባባል አለ፣ ቅቤ ለምንድን ነው የጣፈችው ስትባል ተገፍቻለች። ተንጬ አይደል የተባለው? ተገፍታ መጨረሻ ላይ ቅቤ ወጣች። ቅቤዋ ደግሞ በጣም ጣፋጭ ነች። ከወተቱ በላይም ውድ ነች። ከወተቱም ከቅቤውም ከሁሉም በላይ በዋጋም በምንም ተወዳጅ ነች ስለተገፋች ነው። ስለዚህ አንተም አሁን ዛሬ ተገፋካ፣ ነገ ላይ ደግሞ እንደ ወይን እየጣፈጥ ትሄዳለህ ማለት ነው። ስለዚህ አሁን እዚህ ጋር መናደድ መበሳጨት አያስፈልግም። በእርግጥ ያው የሰው ልጅ በብዙ ነገር ይጎዳል። በፋይናንሻል ይጎዳል፣ በሳይኮሎጂካል ይጎዳል፣ በብዙ ነገር ይጎዳል። አሁን ወደ ፋይናንሻሉ ስንመጣ እኛ መስመር የምናይዝልን ነገሮች አሉ። እንደ ድርጅት እንደ ካምፓኒ ያሰብነው ነገር አለ። እሱ እናደርግልሃለን በመጀመሪያ። ግን ከዛ በፊት ግን መጀመሪያ አንተ እኛ የምናደርገውም ነገር ገደል እንዳይገባ ከንቱ እንዳይሆን መጀመሪያ አንተ ስቴብል መሆን አለ፣ መረጋጋት መቻል አለብን። ስለዚህ እንግዲህ ወንድሜ መረጋጋት ነው ከሆነ በኋላ እንዴት ነው የምረጋጋው? ሰው አንድ አይታፈስም። አሁንም መረጋጋት አለብን። አልረጋጋም። ከውሻ ጋር እኮ ነው የማገጠችብኝ። አውሬ ማለት ናት። ገባ? አንተ ደግሞ ለምን አትሆኝም? ይወደ ለምንድን ነው የምትበጠብጠው? ሁለተኛ እሺ ተወኝ በቃ።
አሁን ተረጋጋሽ። ቁጭ በልና ቆይ አይዞና ተውኝ በቃ ተውኝ ናቸው ተውኝ ምስኪን ነው የሚሰማው ሰው የለም። ይውጣለት ብዬ በቃ ይውጣለት ብዬ ነው እኮ እናረጋጋው። እስኪ እንትን እንበልና እና በቃ እሺ በለና አሁን ተረጋጋሽ። አንተ ብለን ይህ ሁላ ነገር እያደረግን ያለ ነው። አንተ ወደ ራስህ እንድትመለስ እኮ ነው እንጂ አንተ ልንረብሽ ሆነ አይደለም። እሺ እኔ የተረጋጋ መስሎኝ ነበር። አየህ አምጣልኩ ለዚህ ነበር ያለው ነገር አንዳንድ ውስጥ ያለውን ነገር መቆጣን ሳትችል ይሰጥቃል። ከውስጡ ደግሞ አንድ ጊዜ መውጣት አለበት። እስከ መቼ ታዲያ አባብሎትም ይሆናል አይሆንም? ግን ከባድ ነው ከሆነ በኋላ ግን አንድ ነገር በቃ አንድ ጊዜ ሆነ በቃ አሁን ካለበት አካባቢ ላይ ቦታ እንዲቀይር እናደርገው። ሌላ ቤት እንዲገባ ሰፈር እንዲቀይር እናደርገው። ከዛ ደግሞ ያው ሱቁንም ዘግቷል። ሌላ አካባቢ ላይ ያለውን ነገር የሆነ ነገር አድርገን ሱቅ እንዲከፍት ብናደርገው ይቻላል። ካልሆነም ደግሞ የተወሰነ ሰተነው ወይ ሃይማኖታዊ ቦታዎችም እንዲሄድ ብናደርገው ለተወሰነ ጊዜ ቢያንስ ወደ ራሱ እስኪመለስ። እሷ ናት መሄድ ያለባት፣ እሷ ናት መሄድ ያለባት። መሄድም ካለባት እሷ ናት። ታውቃለህ። ስለ እሷ እኛ አያገባንም። አንተን ሴቭ ማድረግ ነው የኔ ዓላማ። ምንም አልሆንኩ። እሷን ውሰድ አከገብ ከአውሬ ጋር እያደረች ከባድ ሆነ ወይ ታዲያ ሲረጋጋ ሌላ ጊዜ ከተረጋጋ አሁን መፍትሄ ሰተን ካልነጋ ሶፍትዌሮች እንዴት እናደርግ? በቃ ካሜራውን እንትን እንበልና ትንሽ ጊዜ እንውሰድ። አንድ ጊዜ ውሃ ነገር ምናምን ነገር አለ። ቡና ውሃ ትንሽ እንረጋጋና እንትን እንበልና ከዛ ዝጋው አንዴ እንረጋጋ። ዮሲ እንዴት ነህ? አሁን ተረጋጋክ? አሁን በጣም ተረጋግቻለሁ። እንደነገርን ነው ሁሉም ነገር ያው ልክ አለው፣ ገደብ አለው። አይነኩም ብለን ደግሞ የምንተዋቸው ምንም ነገሮች መኖር የለባቸውም። የማይነካ ነገር የለም። አለበለዚያ አይነካም ብለን ስንቶ ሲያብጥ ድንቅት የሆነ ነገር የፈነዳ ጊዜ ከቁጥጥር ውጪ ይሆናል። አሁን እንደውም ጥሩ ነው። ምንም ይሄን ያህል ብዙ እንትን አላለምና በቃ አትፍራው። ነገሩ አንዴ ተፈጥሯል፣ ድፈረው። በቃ ካልደፈርክ በስተቀር ይሄ ፍርሃትን ራሱ ካላሸነፍከው ምንም ነገር መቋቋም አትችልም። ህይወት ወደፊት ይቀጥላል። ገና ወጣት ነህ ደግሞ። ይሄ አሁን እድሜህን እንኳን ብንቆጥር ወደፊት የምትሄድበት ገና ብዙ ይቀራል። የመጣህበት መንገድ ትንሽ ነው፣ ወደፊት የምትሄድበት ግን በጣም ብዙ ነው። ስለዚህ ያው ጠንከር ብለህ ነገሮችን ቻሌንጅ አድርገህ ማለፍ መቻል አለበት። በዛ ላይ ደግሞ እንደዚህ አይነት ጥሩ ጓደኞች አሉ። አሁን እንዴት ነህ? አሁን ተረጋግተሃል? አስጨነቅኳችሁ አይደል? በጣም ይቅርታ። ያው እንግዲህ ትረዱኛላችሁ ያለሁበትን ስሜት። ያው እንግዲህ ቤኪንግ ከዛ ጀምሮ ለኔ እንዴት እንደሆንክ እያለ እንደሆነ በጣም አውቄያለሁ እና የምሬን ነው። መጀመሪያ እንደውም በጣም ነበር የምጠላክ፣ ግን በቃ እስካሁን ከጎኔ ነው። ምሬ ነው። በጣም ነው የማመሰግነው። ምን አረኩ? አንተም በጣም ነው የማመሰግነው። ይሄ እኮ ግዴታችን ነው፣ እንደ ጓደኛም እንደ ሰው ግዴታችን ነው። ሰው የሰው ልጅ ቆም ብሎ ካላሰበ እውነት ነው ምንም ጥቅም የለውም ማለት ነው።
አሁን እንዴት ነህ? አሁን ደህና ተረጋግተሃል? እሺ እንግዲህ ዛሬም መደብደብ ነበር ይቀራል። ተርፈናል። በጣም ሶሪ ተርፈናል። ችግር የለም። ጠረጴዛዎች ተሰርቷል። ምን ተደርጓል? ችግር የለም። ይከፈላል፣ ይሰራል። ስለዚህ አሁን ደግሞ ወደኛ እንደ ካምፓኒ እንደ ድርጅት ነው የሚያስበው ነገር ስላለ አሁን ደግሞ ወደኛ ልውሰድህ። ምንድን ነው? እሺ መልካም። ያው እኛም እንደ ድርጅት እንደ ካምፓኒ ያው ከተቸገሩት ጎን የሚቆም ካምፓኒ ነው። ሰው ሲቸገረው ሰው ችግር ሲገጥሙ እንደ ሚኒስትር ደግሞ በደንብ ከሰው ጎን የሚቆም ካምፓኒ ነው ማለት ነው። ስለዚህ እንደ ድርጅት ምን አሰማን? እቺ ኬክ ነው አዘጋጅተንላል። ሌላ ደግሞ ምን አድርገናል? የ6 ወር የቤት ኪራይ አካባቢ መልቀቅ ስላለበት ስለተነጋገርን ከቤኪ ጋር የ6 ወር የቤት ኪራይ ደግሞ ገንዘብ አበርክተንላል ማለት ነው። በጣም ነው የምናመሰግነው። ማለት ነው። ለእኔ ነው? አዎ እሺ። ለአንተ ነች የ6 ወር የቤት ኪራይ አድርገንላል ማለት ነው። እሺ በጣም ነው የማመሰግነው። ቤኪዬ እውነት በጣም ነው የማመሰግነው። ምንም ችግር በጣም ትልቅ ነገር ነው ያደረጋችሁት። ግድ ነው። ኧረ ምንም ችግር የለም። በጣም አመሰግናለሁ። እኛም እናመሰግናለን። ከዚህ በፊትም አይቻለሁ እንደዚህ የተለያዩ ሰዎችን ስትረዳ። ሙሰፋ ነው ምናምን ለሚባለውም ልጅ በጣም የሚያሳዝን ልጅ 11 ጊዜ አቶ ትክክል። ለእሱም ይሁን እንዲህ ስታደርግ አይቻለሁ። ዛሬም እንዲህ ይሄ አንገትን ቀና አድርጌ ሳላፍር የመጣሁት ይሄ መልካም ነገራችሁ ስላለ ነው እና በጣም አመሰግናለሁ። ቀጥሉበት። እሺ እኛም እናመሰግናለን። አሜን። ስለዚህ ወደ ኬክ ቆረሰው እንግዲህ እንቅረሰው። እሺ ግን ቁጭ ብላ ምን አልቻልኩ የምትለው ነገር ካለ ነው የማመሰግነው እንጂ ዋናው አንተ የምንፈልገው እኛ ወደ ራስህ መመለስ ነው። እሺ ለካ እውነትን ሰው አላጣውም ነበር። በጣም ነው የማመሰግነው። የምሬን ነው። ምን እንደምላችሁ አላውቅም። በጣም ቃላት እያጠረኝ ነው። እንዴት ነው የሚባለው? በቃ ብቻ በጣም ነው የማመሰግነው ወንድሜ። እሺ ችግር የለም። በርታ በል ብቻ አንተ። ችግር የለም። እሺ ወንድሜ ድጋሚ ተመልሰ ወደ ኋላ ወደ ተውከው ነገር እንዳትመለስ። ያው የኛ ደስታ ያንተ መለወጥ ነው። ወደ ቀድሞ ነገር መመለስ። የሰጡህ ፓኬጆች አሉ። ከኔ ጋር ተነጋግረን ነበርና እሱን በደንብ ይነግራል። በምን አይነት ፓኬጅ አሁን ከሰጠህ ገንዘብ ውጪ የ6 ወሩ ቤት እንድትለቅና ሌላ ቦታ እንድትገባ ነው። ከ6 ወር በኋላ ይሄ ነገር ይቆማል። እሱም ለኔ ነው። ብዙ ነገር ነው የማመሰግነው። ልንገርህ። እሺ ኬኩን ይቻላል እየበላን እና ይቻላል። ምን ይሻላል? አይ ይቀር ወይ ወደ ቤት እንዴት በቃ ተካው እናደርጋለን። እሺ ይቻላል። ሌላኛውን ደግሞ በምን አይነት መልኩ ነው ዮሴፍን ልትረዱት የምትችሉት? ያዘጋጃችሁት ፓኬጅ ምንድን ነው? ኦኬ መልካም። አሁን እኛ በእርግጥ ዲስካውንት ፓኬጅ ላይ ነበረን፣ ግን አሁን ዲስካውንት ፓኬጁ አልቋል። ግን አሁን ምንድነው ዮሴፍን ብሎ ለሚመጣ ለ10 ደንበኞች ዲስካውንት እናደርጋለን። አንድ እሱ ነው። ሁለተኛ ደግሞ የምናደርገው ምንድነው ዲስካውንቶቹ በተጨማሪ ደግሞ ቤቶቹ ሲሸጡ ከቤቶች ላይ ከሚገኘው ሽያጭ ላይ ደግሞ ለዮሴፍ ደግሞ በፐርሰንት ደግሞ የምናስበው የገንዘብ ስጦታ ይኖራል ማለት ነው። አንዳንድ ጥያቄዎችን ሳልጠይቅህ ብሄድ ሙሉም አይሆንም እና እስኪ እንዴት ነው ሰዎች ቤቱን መግዛት የሚችሉትና እሱንም ሰፖርት ማድረግ የሚችሉት በምን አይነት መንገድ እንዴት ነው ይህን ቤት መግዛት የሚችሉት? ለተመልካቾቻችን ትንሽ አጠር አድርገህ እንዴት መግዛት እንደሚችሉ ንገራቸው። ይቻላል። አሁን በእርግጥ ዴምስ ሪል ስቴት ላይ ስቶክ እያለቀ እዚህ ለው መብራት ላይ ማለት ነው። አሁን የመጨረሻ ብሎክ ነው ያለን። 2 ህንፃ ነው ያለን። 2 ቢልዲንጎች ያለን ማለት ነው። እና ይሄ ቢልዲንግ ምንድነው ዴምስ ሪል ስቴት ለረጅም ጊዜ የያዛት ህንፃ ነች። ያ ማለት ምንድነው ዴምስ ሪል ስቴት ወይ በኢንቨስትመንት እንደ ኢንቨስትመንት አድርጎት ወይ ደግሞ በኪራይ መልክ ለምን እዚህ አካባቢ ያሉት ትላልቅ እንትኖች አሉ፣ ተቋማት አሉ፣ የውጭ ልጆች ስላሉ ለእነሱ ለማከራየት ያቀዳት ህንፃ ነበረች። ግን በደንበኞች ጥያቄ መሰረት ጎረቤት መሆን የፈለጉ ሳይገዛ የቀረ ከዚህ በፊት የተንጓተተ ምናምን ያለ ሰው ስላለ ሳይገዛ ያንን ለማስጨረስ ተብሎ የወጣ ብሎክ ነው ማለት ነው። የማጣሪያ ሽያጭ የመጨረሻው ሆነች። ስለዚህ አሁንም እኛ በወንድማችን በኩል የመጣ ሰው ቅድሚያ እንሰጣለን። ዲስካውንቶችም አሉ።
ቢያንስ በካሬ 20 ሺህ ብር ቅናሽ አድርገናል ማለት ነው። አንድ ምንድነው የሚደረገው ወንድማችንም ሰፖርት ያደርጋል። እንደዚህ ሰው እንደዚህ ተቸግሮ እንደዚህ እያየን እኛ ዝም ማለት የለብንም። እንደ ድርጅትም እንደ ካምፓኒ እንደ ማኔጅመንት እንደ ሰው ራሱ ነገኛ ምን እንደምን አናውቅ። ሁላችንም በላይፋችን ላይ ምን ነገር ላይ ነገ እንደምንወድ ስለማናውቅ ያለው አማራጭ ግን ምንድነው አንድ ቤት አሁን ደንበኛ መቶ ሲገዛ ከሱ ላይ ደግሞ ለወንድማችን ደግሞ የሚታሰብ ገንዘብ ይኖራል ማለት ነው። ስለዚህ አከፋፈል ሁኔታውስ እንዴት ነው? የአከፋፈል ሂደት ጋር ስንመጣ የመጀመሪያ ክፍያ እኛ ጋር 8% ነው። አሁን ምሳሌ እኛ ጋር 72.4 ካሬ መቶ የሚገዛ ሰው በ450 ምናምን ሺህ ብር አካባቢ መቶ መግዛት ይችላል ማለት ነው። የመጀመሪያ ክፍያ ደግሞ አብዛኛው ሰው ማድረግ ይችላል። በደንብ አፎርድ ማድረግ የሚችለው ነው። 400 ምናምን ሺህ ብር አንድ ካሜራ መግዣ ብር ነው ማለት ነው። አንድ ካሜራ በብዛት እንደዛ ነው የሚሸጠው። በዛ ቤት ግን በዛ ብር ግን አሁን የምናወጣው ለካሜራ የምናወጣው ገንዘብ ለቤት ላይ የምናወጣው የመጀመሪያ ክፍያ ይከፍልልናል። ሌላ ቀጣይ 15 ክፍያ ነው። ከዛውንም ቀጣይ 15 ክፍያ ነው። ከ3 ክፍያ በኋላ ደግሞ የባንክ አማራጭ አለ። ስለዚህ ደንበኛው የሚከፍለው እስከ 3 ዓመት ድረስ 38% ነው ማለት ነው። ስለዚህ ተመራጭ ያደርጋል ማለት ነው። ስለዚህ ዲያስፖራ ቢልዲንግ ላይ ነው በጣም ቆንጆ እይታ ያለው በሶስት አቅጣጫ የሚያይ እይታ አለው። አንደኛው ፌስ የሚያደርገው ወደ ከተማው ፌስ ያደርጋል። ሁለተኛው ደግሞ ፌስ የሚያደርገው ደግሞ ወደ ሟኛው ገንዳ ነው። ሶስተኛው ደግሞ ወደ ሂል ሳይድ ወይ ደግሞ ወደ ተራራ ነው። ስለዚህ በጣም ቆንጆ እይታ ያለው ቢልዲንግ ነው። ሌላው ደግሞ የቢልዲንግ ለየት የሚያደርገው በፍሎር ያለው ሰው 4 ሰው ነው ያለው ማለት ነው። ያ ማለት ደግሞ 4 ሊፍት ይኖራል ማለት ነው። ስለዚህ ለአንድ ሰው 1 ሊፍት ማለት ነው። ስለዚህ ለ4 አባወራ 4 ሊፍት ይኖራል ማለት ነው። ስለዚህ ሁሉም የራሱ ሊፍት አለው ማለት ነው። ይሄን አድርገናል ማለት ነው። ቅድመ ክፍያዎቻችንም ከ8% ነው ያደረግነው። ዳውን ፔመንት 8% ነው። ባለ አንድ አሁን 72.4 ካሬ አለ እኛ ጋር ቀለል ባለ መንገድ 450 ሺህ ብር አካባቢ ነው። ባለ 2 125 ካሬ አለ እሱ ደግሞ ቅድመ ክፍያው 786 ሺህ። ባለ 3 ጋር ስንመጣ 145 ካሬ ጀምሮ አለ ቅድመ ክፍያው 943 ሺህ ብር አካባቢ ነው ማለት ነው። ስለዚህ ብዙ የካሬ አማራጭ አለ። ቅድመ ክፍያዎቻችን 8% ያደረግነው ለዚህ ነው ማለት ነው። ይሄን 8% ደንበኛው ይከፍላል። ቀጣይ ላይ 15% ይከፍላል። ከዛ 15 ይከፍልና እስከ 3 ዓመት ደንበኛው የሚጠበቅበት 38% ነው ማለት ነው። ስለዚህ 62% ከባንክ ጋር ይገናኛል ማለት ነው። በጣም ጥሩ ኦፖርቹኒቲ ይመስለኛል። የመጀመሪያው 8% ይከፍላሉ። ቀጣይ 15 ከዛ 15 ከዚህ በኋላ ከባንክ ጋር ነው ተያይዘው ቢያንስ የፎታ ጊዜዎች አላቸው። ከ8 እስከ 1 ዓመት ድረስ ሁለተኛ ክፍያ ላይ ለመድረስ ጊዜው ኖሯል ማለት ነው። እና ዴሊቨር ታይም 3 ዓመት ስለሆነ ደንበኛው ዘና ብሎ ሞር ደግሞ እኛ ጋር እየገዛ ያለው 85% ዲያስፖራ ነው። ለዛ ነው ቢልዲንግ ዲያስፖራ ቢልዲንግ ያለው። አዎ ለምን ዲያስፖሮች ቤተሰብ ሳፖርት ያደርጋሉ፣ ቤተሰብ ይረዳሉ እና ረጋ ብሎ ነው መክፈል የሚፈልጉት በ8 ወር ወይ ደግሞ በ1 ዓመት ምናምን በ10 ወር ምናምን ነው የሚፈልጉት እና ከዛ አንግል ነው ማለት ነው። ሌላው ውጪ ረጅም ጊዜ እንደማሳለፋቸው መጠን እነዚህ ዲያስፖራዎች ያው እነሱ እዛው እንዳሉ እዚህ ቤት የመግዛት ኦፖርቹኒቲ ስለሌላቸው በዚህ በዲኤምሲ አማካኝነት ግን ቤት መግዛት የተሻለ ነገር ነው ብዬ አስባለሁ። እኛ ጋር እንደው የሚገርምክ አሁን ካልካና አንፃር 50% የሚሆኑት ውጭ ሀገር ዲያስፖራዎች ሲገዙ በዴችል ነው የገዙት። በዴችል ማለት ምንድነው? ዶክመንታቸውን ከዚህ በዋትስአፕ መጀመሪያ እነሱ ይልኩልናል። ፓስፖርት ሊሆን ይችላል፣ የሎ ካርድ አይዲያቸውን ይልኩልናል። ከዛ እዚህ ገንዘቡን ያስገባሉ ወደ ዲጂታል አካውንት፣ ውል ይዘጋጃል። ከዛ ውል ተዘጋጅቶ 10 ኮፒ ይሆናል። ሁለቱ ውሎች አብሮ ተያይዞ ደንበኛው ያለበት በዴቼ በፖስታ እንልካለን እዛው። ከዛ አንዱ ፈርሞ ራሱ ጋር ያስቀራል፣ አንዱ ደግሞ ፈርሞ ለኛ ይልካል ማለት ከፋይል ጋር ታሰራል ማለት ነው። እና ይሄ ማማራጭ ስላለ ዲኤምሲ ላይ በጣም ሰው እየተጠቀመ ያለው ማለት ነው። ጥሩ ቢላ በጣም በቃ ምን እንደምል አላውቅም። ይህንን ትልቅ እድል ስላመቻቻችሁልን በተለይ ዮሴፍን በተመለከተ ያው እኔ ዮሴፍን ይዤ የመጣው ሰፖርት እንድታደርጉት ነው። እናንተ ደግሞ ያው ተነጋግራችሁ ይሄን ፓኬጅ አዘጋጅታችሁ ዮሴፍን በዘላቂነት ለመርዳት ስለወሰናችሁ በጣም ነው አመሰግነው። እሺ እኛም እናመሰግናለን። ስለዚህ ያልተጠቀመውንም እንዳልኩ ይጠቀም። የዲኤምሲ ቤቶች በጣም ኳሊቲ ነው። በአልሙኒየም ፎርምወርክ ነው የሚሰራው። ከአየር ማርኬቱ ላይ ብዙ አይነት ሪል እኮ አለ 1000 2000 ይኖራል። ማርኬት ላይ ስንል ግን የዲኤምሲ ሰው የሚመጣው ደግሞ ኮምፓውንድ ነው። ኮምፓውንድ ሲሆን ግቢ ነው፣ የልጆች መጫወቻ ስፍራ አለው፣ ማኛ ገንዳ አለው፣ ላይብራሪ አለው፣ ሴኩሪቲ የተሟላ ነው። ሌላው ደግሞ ኢምፖርታንት ነገሯ ልናገር ስለፈለኩ ነው። ከ2 ዓመት እስከ 3 ዓመት ድረስ ደግሞ ዲኤምሲ ሪል ስቴት ማኔጅመንቱን ኮንትሮል ያደርጋል ማለት ነው። ዝም ብሎ ሸጦ መውጣት የለም ማለት ነው። እሷንም ያው በዘገጠ መናገር 2 ዓመት እስከ 3 ዓመት እንጠብቃለን እንትን እናደርጋለን። በደንብ ማኔጅ እናደርጋለን። ከዛ ማኔጅመንት ተቋቁሞ ምን ተብሎ ስለቀን እንወጣለን ማለት ነው። ስለዚህ ይሄ አማራጭ ይጠቀሙላል። ያው እንግዲህ ተመልካቾቻችን እግዚአብሔር ይመስገን
ሲቪል ስቴት በጣም ነው የማመሰግነው። እናመሰግናለን። በጣም ነው የማመሰግነው። እሺ በጣም ነው ተመልካቾቻችን እንደማታሳፍሩን ተስፋ አደርጋለሁ። አንድም ዮሴፍን መርዳት ነው፣ አንድም ደግሞ ራሳቸውን መርዳት ነው። ብዙ ሰዎች እንዴት ቤት እንደሚገዙ ጠፍቶባቸው የሚያናግሩት የሚያማክሩት የተቸገሩ ሰዎች አሉ። ይህንን ሲያደርጉ ዮሴፍን ይረዱታል፣ ራሳቸውንም ይረዳሉ ማለት ነው። እና በአንድ ድንጋይ ሁለት ወፍ እንደሚባለው ማለት ቅናሽም ደግሞ አላቸው ለእነሱ አይደለ? ከእርዳታው ውጭ ቅናሽ አላቸው። በፐርሰንት ዮሴፍን ሲሉ ከፍ አድርጎ ለሚከፍሉትም 35 በመቶን ቅናሽ እናደርጋለን። ከ8% በላይ ለሚከፍሉት ከፍ አድርጎ ለሚከፍል የራሱ ቅናሾች አሉት ማለት ነው። ዋው በጣም የሚገርም። ለምን አሁን ባንክ ላይ ብራችንን አስቀምጠው ማለት ነው በቂ ቫልዩ የለውም። አንተ አሁን ምሳሌ ኤግዛምፕል 1 ሚሊዮን ብር ባንክ ያለው ሰው ቀጣይ ላይ የሚኖሩ 650 ሺህ ለምን ገንዘቡ የመግዛት አቅም እየወረደ ዝቅ እያለ ይመጣል። አሴት ላይ ቢያውሉ እኛ ጋር ግን 2-3 ክፍያዎችን ደርቦ ቢከፍል ቅናሽ ያገኛል። በትንሹ ከ400 ሺህ ብር ጀምሮ ቅናሽ ያገኛል። ከፍ አድርጎ ራሱ ከከፈለ ማለት ነው። በምን ስልክ ያገኙት ሚላ እኛን የሚያገኙ ምንድነው አሁን እዚህ በምናስቀምጠው ስልክ ቁጥር ማግኘት ይችላሉ። ስለዚህ በዚህ በሚቀበሉት ስልክ ቁጥር ደውለው መጥተው መረጃውን ይሰዱ። ደውለው መጥተው ያገኙን እኛ ነው በአካል እኔም በአካል አለው እዚህ ሞር ነው በምናስቀምጠው ሴልሶች ጋር ደግሞ ይደውላሉ። ወደኛ ጋር መጡላን ሙሉ መረጃ እንሰጣለን ማለት ነው። በጣም አመሰግናለሁ ሚላይ። በጣም አመሰግናለሁ። እኔም አመሰግናለሁ። ሳይቶቻችሁን ከውጪ ነው ወይ ይቻላል? አዎ እዚህ እኛ ህንጻ ስለሆነ እኛ ህንጻ ላይ ቪው ምናምን ፕሮግረስ በደንብ ይታያል። ከዚህ ይታያል። አዎ ማየት ይቻላል። ሳይታችን እናንተ አዎ ኬኩማ ለጆሲ ነው። በካርቶን እናደርግለትና ትወስዳለህ። ይሄው ለጆሲ ነው። እንኳን ደስ አለ ኬክ ነው ያዘጋጀንልክ። ስለዚህ እቺ ኬክ ደግሞ እንግዲህ እሺ በጣም ነው የማመሰግነው። ጎረቤት እንደዚህ እንዳታበዛ ነው ታበዛለህ። እሺ መልካም እሺ